ጎጃሙ ሰምቻለሁ። ባለፈው ማዳበሪያ ሲያጡ ቤተክርስቲያን ሄዱ፣ በበርሜል ጸበል ተቀመጠ፣ ኪዳን አደረሱ፣ ወንጌል ተነበበ፣ ጸሎት ተጸለየ። ገበሬዎቹ በእቃ ይዘው ሄዱ ጸበሉን። ከዚያ በኋላ እርሻቸው ላይ ረጩት። ከዚያ በኋላ ዘራቸውን ዘሩ። ታይቶ የማይታወቅ ፍሬ አፈራ ብለው የነገሩኝ የጎጃም ገበሬዎች አማኑኤል አካባቢ ይመስለኛል ብለው የነገሩኝ። እህሉ ራሱ ታይቶ የማይታወቅ ኢትዮጵያውያን እንዲህ ነበርን፣ የበረከት ሀገር ነበርን። ያው ብዙ ነገሮቻችን ቀርቷል። ስሞቻችን በሙሉ ወላጆቻችን ስም ሲያወጡልን ገብረ እግዚአብሔር፣ ወለተ ማርያም፣ ጸዳለ ማርያም፣ የቅዱሳኑን የጻድቃኑን የመላእክቱን መታሰቢያ ተደርጎ ሁሉ ነገር ስንሰራ እንኳን ምን ስንሄድ ስንመጣ ራሱ ስማችን መንፈሳዊ ሆኖ የቅዱሳን የእግዚአብሔርን ስም ይዞ ይሄድ ስለነበረ ብዙ በረከት ነበር፣ ብዙ ዕውቀት ነበር፣ ብዙ ተስፋ፣ ብዙ ክብር ነበረ። ዛሬ ስማችን ሁላ ያው እንደምታዩት ተቀይሯል። የሰው ልጅ የውሻ ስም የያዘበት ዘመን ላይ ነው ያለን። የውሻ ስም ቤት ውስጥ ውሻና ሰው እኩል የሚጠራበት ጊዜ ነው የደረስነው። ቲቲቲቲቲቲ ሲባል ውሻውም ይመጣል፣ የወለዳችሁት ልጅም ይመጣል። ለልጃችን የውሻ ስም ሰጥተን ቲቲቲቲ ስንል ቲቲዋ ውሻም ትመጣለች። እንግዲህ እንዴት የሚለየው ቲቲውን ሂጂ ይችን የራሴን የጠራሁት ብላ የውሻ ለሰው ልጅ የውሻ ቦቢ ደህና ነህ እንዴ? ቦቸራ ቡቼ የኔ ቡቺ ይባባላሉ። አሁን ፍቅረኛ ማቾችም እያየው ነው ቲክቶክም ላይ ምናምን የኔ ቡቺ የኔ ውሻ ይላሉ። የሰው ልጅን እንግዲህ እንደ ውሻ የሆነበት ዘመን ነው። ስማችን በራሱ እንግዲህ አብጤም ስም ሆኗል። ውቃቸው ደብልቃቸውም ስም ሆኗል። እንግዲህ የውጭውንም ስም ቀላቅለን የያዝነው ብዙ ነገሮችን እያጣን ነው ማለት ነው። የሆነው ሆኖ ግን በተገኘው አጋጣሚ እንዲህ አይነት እድል ሲገኝ ኮርኮር እያደረግን ወደ ማንነታችን የምንመለስበትን መንገድ እያወራን እየተጫወትን እንሄዳለን። እድገቱን ነው ለማውራት የፈለግኩት። መነሻዬ ከዛ የመጣ ነው። እግዚአብሔር ያሳድጋል፣ እግዚአብሔር ያሰፋል፣ እግዚአብሔር ያበዛል። ማን ያስብበታል? ማን ያውቅበታል? ማን ይሞክር ነበር? በገንዘብ ቢባል በእውቀት ቢባል በምን ቢባል ይሄ ሊሆን ይችላል? አይችልም። ሚሊዮኖች ተሰባስበው ሚሊዮን ብር ይዘው መቀጠል አይችሉም። ምክንያቱም ፈቃድ እግዚአብሔር ያስፈልጋል ለብዙ ነገር ማለት ነው። ቅን ሁኑ። አገልግሎታችሁን ፈተና ይመጣል፣ ምን ይመጣል፣ እሱን እናንተ ይዛችሁ ወደፊት መቀጠል ብቻ ነው ማለት ነው። እንግዲህ ዛሬ ፕሮግራማችንም ከባለፈው ከኢህአዴግ ውስጥ የወጡትና ራሳቸው ካባቸውን ቀይሮ የመጡት ሲመጡ ተዘጋጅተውበት ነው የመጡት። ፈልፈላዎቹ አሁን ኢትዮጵያን የሚመሩት ጎረምሶች በጣም ተዘጋጅተውበት ነው የመጡት እና አጀንዳ ክሬት ያደርጋሉ፣ ይፈጥራሉ። ከዛ አጀንዳውን ይበትኑታል። ከዛ በኋላ ህዝቡ አጀንዳው ላይ ሲያሰፈስፍ እነሱ ሌላ ስራቸውን ይቀጥላሉ ማለት ነው እና ህዝብ የሚያዩት እንደ ውሻ ነው እና ለዚህ እንደ ውሻ ለሚቆጥሩት ህዝብ ደግሞ ሰራተኞች አሏቸው። አጥንት ይወረውሩለታል ለህዝቡ ማለት ነው። ያ አጥንት አጀንዳ ነው። አጀንዳው አጥንት ነው። ከዛ ህዝቡ በተወረወረለት አጀንዳ ግር ብሎ እዛ ሲራኮት እነሱ ሌላ ስራቸውን ይቀጥላሉ ማለት ነው። አጀንዳ ለማስቀየር ያስጀመሩትን ደግሞ ያስጮሁትን ነገር ለማስቀየር እዚህ አምጥተው ሌላ ያደርጋሉ። ይሄ እንደ ውሻ የተቆጠረ ህዝብ እንደ ውሻ የቆጠሩትን ህዝብ ከዚህኛው አጀንዳ ላይ አንስተው ደግሞ እዚህ አምጥተው ያራኩቱታል ማለት ነው። እነዚህ አጀንዳ ለውሾቹ እንደ ውሾች ለተቆጠርን ለኛ አጀንዳውን ሰርተው ወይ ጥቂት ስጋ ያለበት ወይም ደግሞ ልፋጭ ያለበት ወይም ደግሞ ምንም አጥንት ብቻ የሆነ አጀንዳ ይወረውሩልናል። ከዛኛ መንጋው ይገባል። ስለዚህ ለዚህ ደግሞ ሰራተኞች አሏቸው። ይህንን አጀንዳ የሚፈጥሩ አሉ። ያንን የፈጠሩትን አጀንዳ የሚያሸክሟቸው አሉ። ያንን አጀንዳ የተሸከሙ ኩሊዎች አሉ፣ ወዛደሮች አሉ እና ሴቶች ሊሆኑ ይችላሉ፣ ወንዶች ሊሆኑ ይችላሉ፣ ቄሶች ሊሆኑ ይችላሉ፣ ሼኮች ሊሆኑ ይችላሉ፣ ኡስታዞች ሊሆኑ ይችላሉ። ስንቆጣ እንኳን እግዚአብሔር ይልህ፣ እግዚአብሔር ይፍረድብህ፣ እግዚአብሔር ስሙ በ130 ሚሊዮን ኢትዮጵያዊ ሲጠራበት የሚለው ኢትዮጵያዊ ነው። አሁን ዘመን መጥቶ እሱ ተቀይሯል።
ብዙዎቹ የእግዚአብሔርን ስም መጥራት ከአፋችን ተነጥቋል፣ ተወስዷል። ስለዚህ ብዙ በረከት እያጣን ነው ብዙዎቻችን ማለት ነው። ሰላምታችን ሁላ ኬፍ ይላል። ኬፍ ነው። ያው ስንንከፈከፍ እንውላለን ማለት ነው። ስንንከፈከፍ እንከፎች ሆነን ቀረን ማለት ነው። እግዚአብሔርን አወጣን። ሰላም ነው። ሃይ ሰላም ፒስ ነው። ፒስ ሃይ ሰላም ቴታ አባቱ ይመጣልሃል። ሰላም ነው አልክ። ይኸው እሳት ነዶብህ ከአዲስ አበባ ደብረ ዘይት መሄድ አትችልም። እግዚአብሔርን አወጣ ነው። ከሰላምታችን አወጣ ነው። ከምስጋናችን አወጣ ነው። ኬት ይመጣልሃል። ያ ነገር ከህይወት ኑሯችን ውስጥ ነው የወጣው። እግዚአብሔርን ማመስገን የሚለው ነገር ከህይወት ውስጥ ነው የወጣው። ገበሬዎች ጥንት መሬታቸውን ለእርሻ ሲያዘጋጁ ስመ እግዚአብሔር ጠርተው ነው። ሲያርሱ ስመ እግዚአብሔር ጠርተው ነው። እግዚአብሔርን ተማምነው ነው። ዘሩን ሲዘሩ ከአፈር ጋር ሲቀላቅሉ እግዚአብሔርን ተማምነው ነው። እንደ ገበሬ አማኝ የለም። እንደ ገበሬ እምነት ያለው የለም። እንደ ገበሬ ከጎተራው ያለውን እህል አውጥቶ ደፍቶ የደፋውን እህል ከጭቃ የቀላቀለውን እህል እግዚአብሔር ያሳድግልኛል፣ ውሃ ያጠጣልኛል፣ ዝናብ ያዘንብልኛል፣ ተምቹን ምኑን ይጠብቅልኛል ብሎ እግዚአብሔርን የሚያመሰግን እንደ ገበሬ የለም። የዘንድሮ ገበሬም ትንሽ ቀንሷል። ማዳበሪያ ቀረብኝ፣ ሁሉ ነገር በማዳበሪያ የሚበቅል ተስፋውን ማዳበሪያ ላይ ከእግዚአብሔር ላይ አውጥቶ ተስፋውን ገበሬ ማዳበሪያ ላይ ያደረገው። እግዚአብሔር ደግሞ ሲወጣ እግዚአብሔር ከገበሬ አፍ ከገበሬ ምስጋና እግዚአብሔር ሲወጣ ማዳበሪያውን የሚያቀርቡት ደግሞ ጨካኞች ሆኑ፣ አረመኔዎች ሆኑ። ድንጋይ ያቀርቡለታል። ድንጋይ በ8,000 ብር ይሸጡለታል። ኢትዮጵያ የሰማችሁት ነው። ድንጋይ ይሸጡለታል፣ ማዳበሪያም ያልሆነ ማለት እና ተስፋው እግዚአብሔር ሲሆን